ኩከምበር ክብደት ለመቀነስ በአንድ ሳይሆን በብዙ መንገዶች ሊረዳዎት ይችላል። የመጥፎ የአፍ ጠረን ችግር ካለቦት ተፈጥሯዊ የትንፋሽ ማደሻ በመሆናቸው ወዲያውኑ አዎንታዊ ተጽዕኖ ይኖራቸዋል። ኩከምበርን መላጥ ከለመዱ ይህንን ልማዶን ያስወግዱ። እናም እርጥበት እንዲኖሮት ከሚረዶት ምርጦች ውስጥ አንዱ ኩከምበር ነው። አብዛኛው ሰው በየቀኑ ከሚያገኘው ውሃ 40% የሚሆነውን ከምግብ ያገኛል። ይህንን እውነታ ሁሉም ሰው የሚያውቀው አይደለም። አንደኛ፣ በምግብ መፈጨት ላይ ምንም ቅሬታ አይኖሮትም። ብዙ ጊዜ የውሃ ሚዛኑን ይለውጣል። እናም በዚህ ምክንያት የሰገራ መተላለፊያው አስቸጋሪ ይሆናል። በቀን አንድ ኩከምበር መብላት ጀምሩ። በሰውነቱ ላይ ምን እንደሚፈጠር ይመለከታሉ። ምናልባት ኩከምበር አትክልት ነው ብለው ያስቡ ይሆናል። አይደለም። እንደ ሳይንቲስቶች ገለጻ ኩከምበር ፍራፍሬ ነው። እናም በጣም ጥሩ ፍራፍሬ። በየቀኑ አንድ ኩከምበር ብቻ መመገብ ብዙ አዎንታዊ የጤና ለውጦችና የውበት ጥቅሞችን ያስገኛል። 10ኛ፣ ተጨማሪ እርጥበት ያገኛሉ። እርጥበት ለሰውነታችን ምን ያህል አስፈላጊ እንደሆነ ያውቁ ይሆናል። ሰውነቱ ያለ ውሃ ሊሰራ አይችልም። ፈሳሽ የሰውነቱን የሙቀት መጠን ይቆጣጠራል፣ ንጥረ ምግቦችን ያጓጉዛል፣ እናም ቆሻሻን ያስወግዳል። በአጭር አነጋገር እርጥበት ከአካላዊ አፈጻጸም ጀምሮ እስከ ሜታቦሊዝም ፍጥነቱ ድረስ ሁሉንም ነገር ይነካል። አብዛኛው ሰው በየቀኑ ከሚያገኘው ውሃ 40% የሚሆነውን ከምግብ ያገኛል። ይህንን እውነታ ሁሉም ሰው የሚያውቀው አይደለም። እናም እርጥበት እንዲኖሮት ከሚረዶት ምርጦች ውስጥ አንዱ ኩከምበር ነው። ኩከምበር 95% ውሃ በመሆኑ መርዛማ ንጥረ ነገሮችን ለማጽዳት በጣም ጥሩ ናቸው። በውጤቱም የሰውነት በሽታ የመከላከል ስርዓቱ እየጠነከረ ይሄዳል። የበለጠ ጉልበት ይሰማዎታል። እናም የአካል ብቃቶ ይሻሻላል። 9ኛ፣ ኩከምበር አስፈላጊ የሆኑ ንጥረ ነገሮችን ያቀርብሎታል። ኩከምበርን መላጥ ከለመዱ ይህንን ልማዶን ያስወግዱ። ይህ ፍሬ በልጣጭ ውስጥ የያዘውን ፋይበር፣ ቫይታሚኖችና ማዕድኖችን መጠን በእጅጉ ይቀንሰዋል። በነገራችን ላይ ኩከምበር የቫይታሚን ቢ ምንጭ እንደመሆኑ መጠን በሃንጎቨር የተሰቃዩ ከሆነ ውጤታማ በሆነ መንገድ ሊረዳዎት ይችላል። ይህንን ደስ የማይል ስሜት ሙሉ በሙሉ ባያስወግድ እንኳን በከፍተኛ ሁኔታ መቀነስ ይችላል። 8ኛ፣ ክብደት መቀነስ ይጀምራሉ። ኩከምበር ክብደት ለመቀነስ በአንድ ሳይሆን በብዙ መንገዶች ሊረዳዎት ይችላል። ይህ ፍሬ በካሎሪ ዝቅተኛ ነው። መካከለኛ መጠን ያለው ኩከምበር ከ16 እስከ 20 ካሎሪ ብቻ ይይዛል። ይህ ማለት የፈለጉትን ያህል ኩከምበር ቢበሉ ሁሉንም አስፈላጊ ንጥረ ነገሮች ማግኘት ይችላሉ። እናም ክብደት አይጨምሩም። ኩከምበር 95% ውሃ መሆኑ ክብደትን ለመቀነስ ያበረታታል። ደግሞም በቂ ውሃ መጠጣት ሜታቦሊዝምን እንደሚያሳድግ የታወቀ ነው። እንደ ኩከምበር ያሉ የውሃ ይዘት ያላቸው ምግቦች ከፍተኛ መጠን ያለው ክብደት ይቀንሳሉ። ስለዚህ ይህንን ፍሬ እንደ ጤናማ መክሰስ ይጠቀሙት። በፋይበር ይዘታቸው ምክንያት ኩከምበር የምግብ መፈጨቱን ይቀንሳል፣ እናም ረሃብ ለመሰማት ብዙ ጊዜ ይወስዳል። 7ኛ፣ የአፍ ጤናን ይጠብቃል። የመጥፎ የአፍ ጠረን ችግር ካለቦት ተፈጥሯዊ የትንፋሽ ማደሻ በመሆናቸው ወዲያውኑ አዎንታዊ ተጽዕኖ ይኖራቸዋል። የዚህም ፍሬ ቁራጭ ከ30 እስከ 40 ሰከንዶች በአፎ ውስጥ ማድረግ ብቻ ያስፈልጎታል። ይህ በአፎ ውስጥ መጥፎ የአፍ ጠረን የሚያስከትሉ ባክቴሪያዎችን ይገድላል። ኩከምበር ሲመገቡ በሆድ ውስጥ የተከማቸ ከፍተኛ ሙቀት ይቀንሳል። ይህ ሙቀት ለመጥፎ የአፍ ጠረን መንስኤ እንደሆነ ይታሰባል። 6ኛ፣ የደም ስኳር ይቀንሳል። በርካታ ጥናቶች እንደሚያሳዩት ኩከምበር የደም ስኳር የመቀነስና የመቆጣጠር ችሎታ አለው። ኩከምበር በሰውነቶ ውስጥ ያለውን መጥፎ የኮሌስትሮል መጠን መቀነስ ብቻ ሳይሆን ዝቅተኛና ከፍተኛ የደም ግፊትን
ለማከምም ያገለግላል። አምስተኛ ከአሁን በኋላ ጭንቀት አይሰማዎትም። በኩከምበር ውስጥ የተለያዩ የቢ ቫይታሚኖች አሉ። ቢ1፣ ቢ5 እና ቢ7። እነዚህ ቪታሚኖች ጭንቀትን በመቀነስና የጭንቀትን አሉታዊ ተጽዕኖችን በማስታረቅ ዝነኛ ናቸው። የፀጉሮንና የጥፍሮን ሁኔታም ያሻሽላሉ። አራተኛ ፀጉሮና ቆዳዎ ውብና ጤናማ ይሆናሉ። የቆዳውን ሁኔታ የበለጠ ብሩህና ጤናማ በማድረግ ማሻሻል ይችላል። ፀጉሮ በፍጥነት ጠንካራ እንዲሆን ከፈለጉ በጣም ጥሩ ናቸው። ከምግብ በኋላ የቀረ ኩከምበር ካለ ቁራጩን በፊቶ ላይ በተለይም በአይኖ ዙሪያ ላይ ማድረግ ይችላሉ። ኩከምበር ቫይታሚን ሲ ይዟል። ይህም ጠንካራ ጸረ ብግነት ባህሪ ስላለው እብጠትን ለማስወገድ ይረዳል። ሶስተኛ ጤናማ ልብ ይኖራችኋል። በኩከምበር ውስጥ ከሚገኙ ማዕድናት አንዱ ፖታሲየም ነው። ሰውነቶ በትክክል የሚሰራው ይህ ማዕድን በሴሎቹ ውስጥና ውጪ አስፈላጊ ሚዛን ሲኖረው ብቻ ነው። በሰውነቶ ውስጥ ያለውን የፖታሲየም መጠን በጣም ዝቅተኛ ከሆነ ጡንቻዎቹ በትክክል አይንቀሳቀሱም፣ እናም ነርቮች እንደተለመደው አይሰሩም። በተጨማሪም ፖታሲየም ኩላሊቶቹ ደም ለማጣራት ይረዳል። ከዚህ በላይ ይህ ማዕድን ልቦ በሰውነቶ ውስጥ ደም እንዲያንቀሳቀስ ይረዳል። በሌላ አነጋገር ልቦ በተገቢ መንገድ እንዲመታ ይረዳዋል። ስለዚህም የልብ ምት ችግር ካለቦት ትክክለኛውን የፖታሲየም መጠን መጠበቅ እጅግ በጣም አስፈላጊ ነው። ሁለተኛ ኩከምበር ብዙ አንቲኦክሲዳንትን ይዟል። አንቲኦክሲዳንት የኦክሲዳንት ሂደትን በመፍጠር ሴሎቻችንንና ዘረመልን የሚጎዳ ህመም ይዋጋል። አንደኛ በምግብ መፈጨት ላይ ምንም ቅሬታ አይኖሮትም። ብዙ ጊዜ የውሃ ሚዛኖን ይለውጣል። እናም በዚህ ምክንያት የሰገራ መተላለፊያው አስቸጋሪ ይሆናል። ነገር ግን ኩከምበር ብዙ ውሃ ይይዛል። ስለዚህ እርጥበትን ያበረታታሉ። አዘውትረው መመገብ የሆድ ድርቀትን ይከላከላል። ስለ ኩከምበርና የጤና ጥቅሞች አስደሳች ሁኔታዎች ከዚህ በፊት ያውቁ ነበር? ከዚህ በታች ባለው አስተያየት መስጫ ውስጥ ይንገሩን። ላይክ ማድረጎን ያስታውሱ። ይህንን ቪዲዮ ለጓደኞቹ ያካፍሉ። ቻናላችንን ሰብስክራይብ በማድረግ ወደ መስኮታችን ይቀላቀሉ።